በዚህ ባለንበት ዘመን ወይም ደግሞ በ2026 በኤአይ ሊተኩ የማይችሉ አራት የሰው ልጅ ችሎታዎች ወይም ደግሞ ሂውመን ስኪል ከምንላቸው አራቱን እናያለን። ከዛ በፊት ቻናሉን ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። አሁን በቀጥታ ወደ ቪዲዮአችን እንግባ። እንግዲህ መግቢያ ላይ እንደነገርኳችሁ ዓለማችን አሁን ላይ በከፍተኛ ፍጥነት እየተቀየረችና እየተለወጠችበት የቴክኖሎጂው አድቫንስመንት ነው። ወይም ደግሞ ቴክኖሎጂ በጣም ዓለማችንን እየቀየራችና የሰው ልጆች የአኗኗር የአሰራር ሲስተም እየተቀየረ ያለበት ሁኔታ ነው ያለው። በዚህ ዘመን ላይ ታዲያ ኤአይ አሁን ላይ አድቫንስድ በሆነ ደረጃ በከፍተኛ ፍጥነት እየተስፋፋና የሰው ልጆችን ስራ እየወሰደ ያለበት ሁኔታ ነው ያለው። የዛሬ ቪዲዮአችን ትልቁ ትኩረቱ የሚያደርገው ምንድን ነው? በዚህ ባለንበት ዘመን በ2026 በኤአይ ሊተኩ የማይችሉ ኤአይ ሊተካቸው የማይችላቸው ሂውመን ስኪሎችን ነው የምናየው። የመጀመሪያው ኢኪው ነው፣ ኢሞሽናል ኢንተለጀንስ፣ ስሜት ብልህነት ወይም ደግሞ የስሜት አያያዝ ብልህነት ማለት ነው። የራስንና የሰዎችን ስሜት መረዳት፣ ለሚሰማን ስሜትና ሰዎች ለሚሰማቸው ስሜት ትክክለኛው ምላሽ መስጠት፣ ባላንስ ማድረግ፣ ሰዎች ምን እየተሰማቸው እንደሆነና እኛ ራሱ ውስጣችን ምን እንዳለ የምንለይበት ትልቁ ብቃት አብዛኛውን ጊዜ እስከ 80% የሰው ልጆችን ስኬታማነት የሚወስነው ትልቅ የሆነ ስኪል ነው። በዓለም ላይ ያሉ ወይም በሀገራችን ላይ በጣም በርካታ የሆኑ ስኬታማ ሰዎች ከስኬታቸው ጀርባ ያለው ትልቁ ሚስጥር ኢሞሽናል ኢንተለጀንስ መሆን ነው። መሪ ብትሉ፣ ትላልቅ ድርጅቶችን የሚያስተዳድሩ ሰዎች፣ ቢዝነስ የሚሰሩ ሰዎች፣ ኢንቨስተሮች፣ እንዲሁም ደግሞ ኢንተርፕረነሮች ወይም ስራ ፈጣሪዎች የምንላቸው ሰዎች ስኬታማ ሆነው ለረጅም ጊዜ እንዲዘልቁ የሚያደርጋቸው ነገር እውቀታቸው ሳይሆን ኢሞሽናል ኢንተለጀንት መሆናቸው ነው፣ ወይም የስሜት ብልህነታቸው ከፍተኛ መሆኑ ነው። የስሜት ብልህነት አንድ ሰው ሲኖረው እንዴት አድርጎ ስሜቱን ማስተዳደር እንደሚችል፣ ጫናዎችን እንዴት አድርጎ መቋቋም እንደሚችል በስርዓት ይገነዘባል ማለት ነው። እንግዲህ ኤአይ አሁን ላይ ስራዎችን እያቀለለ ይገኛል። ግን ኤአይ ስራዎችን ሰተነው ወይም ማንኛውንም ስራ ሰተነው ዳታዎችን አናሊሲስ ሊያደርግልን ይችላል፣ መረጃዎችን ይተነተንልናል እንጂ የሰው ልጆችን ስሜት አይረዳም ማለት ነው። ስሜቱ ላይ መሰልጠን፣ ስሜታችን እንደፈለገ የሚነዳን ከሆነ፣ ስሜታችንን ተከትለን ብዙ ጊዜ ውሳኔዎችን የምንወስን ከሆነ እኛ የስሜታችን ባሪያ ነው የምንሆነው። ስለዚህ ማንኛውንም ነገር ስንከውን በመረጋጋትና በሎጂክ መሆን አለበት። ያ ማለት ግን ኢሞሽናል ኢንተለጀንት ለአንድ ነገር ስሜት አያስፈልግም ማለት አይደለም። ስሜት ያስፈልጋል። ወደ ሁለተኛው እንሂድ። ሁለተኛው በዚህ ዘመን ላይ በኤአይ ሊተካ የማይችለው ትልቁ ብቃት ወይም የሰው ልጆች ውስጣዊ ብቃት ክሬቲቪቲ ነው። ክሬቲቪቲ ማለት የፈጠራ ብቃት። የፈጠራ ብቃት አሁን ላይ እጅግ ከፍተኛ የሆነ በሰዎች መካከል ከፍተኛ ዲፈረንስ ሊፈጥር የሚችል ወይም ከፍተኛ የሆነ ልዩነት ሊፈጥር የሚችል ቀዳሚ የሆነ ስኪል ነው። አስቡት፣ ማንኛውም ነገር እዚህ ዘመን ላይ አዳዲስ የሆኑ ፈጠራዎች፣ አዳዲስ የሆኑ ሀሳቦች ሊሆኑ ይችላሉ፣ ፕሮዳክቶች ሊሆኑ ይችላሉ፣ ሰርቪስ ሊሆኑ ይችላሉ። እነዚህ ነገሮችን ክሬኤት አድርጎ አንድ ሰው ወደ ሰርቪስ ወይም ደግሞ ወደ ፕሮዳክት መቀየር ከቻለ በዚህ ዘመን ላይ ከፍተኛ የሆነ ስኬት ማምጣት ይችላል ማለት ነው። እንግዲህ ፈጠራ ማለት አዲስ ነገር መፍጠር ብቻም ሳይሆን እስከዛሬ የተፈጠሩ ነገሮችም ላይ የተወሰነ ማሻሻል መቻልም ነው። ፕሮዳክት ሊሆን ይችላል፣ ሰርቪስ ሊሆን ይችላል፣ ወር ማንኛውም ነገር ሊሆን ይችላል። ትንሽ ነገር በመጨመር ማሻሻል በራሱ እንደ ፈጠራ ይቆጠራል። ብዙ ጊዜ ፈጠራ ሲባል ሙዚቃ መስፈን ወይም ግጥም መጻፍ ሊመስላችሁ ይችላል። ፈጠራ ማለት ይሄ ብቻ አይደለም። ይሄ አንዱ ከፈጠራ አይነቶች ውስጥ አንዱ ነው። ለምሳሌ ሙዚቃና ከግጥም ከመጽሐፍ ጋር የተያዙ ነገሮች አርቲስቲክ ክሬቲቪቲ ይባላሉ። ሌሎች በጣም በርካታ ክሬቲቪቲዎች አሉ። ለምሳሌ እንደ ሳይንቲፊክ ክሬቲቪቲ፣ ኢኖቬሽን ኤንድ ቴክኖሎጂ፣ ኢንተርፕረነርሺፕ፣ አርቲስቲክ ክሬቲቪቲ፣ ዳይቨርጀንት ክሬቲቪቲ፣ በጣም በርካታ የሆኑ ክሬቲቪቲዎች አሉ። እነዚህ ክሬቲቪቲዎች በሰዎች መካከል ከፍተኛ ልዩነት ሊፈጥሩ የሚችሉ፣ የሰዎችን ችግር ሊያቀሉ የሚችሉ፣ እንዲሁም ደግሞ በገቢ ደረጃ ሰዎችን የሰማይና የምድር ያህል ልዩነት ሊፈጥሩ የሚችሉ የፈጠራ አይነቶች ወይም ደግሞ የስራ አይነቶች ናቸው። ክሬቲቪቲ ኤአይ ሊገባባቸው የሚችልባቸው ክሬቲቪቲዎች አሉ። ለምሳሌ እንደ ቪዲዮ ኤዲቲንግ፣ ኮንቴንት ክሬሽን ጋር በተያያዙ ከግራፊክስ ዲዛይን ጋር የተያያዙ ነገሮች በኤአይ ሊተኩ አይችሉም። ሙሉ ለሙሉ ሊተኩ አይችሉም። ምናልባት የእናንተን ክሬቲቪቲ
የበለጠ ሰፖርት ሊያደርጓችሁ ይችላሉ፣ ሊረዷችሁ ይችላሉ እንጂ ሙሉ ለሙሉ ግን በኤአይ ሊተኩ አይችሉ ማለት ነው። ምክንያቱም የእናንተን ታች ይፈልጋሉ፣ የእናንተን የተወሰነ ክሬቲቪቲ ይፈልጋሉ። ያን የምትፈልጉትን ነገር ምሳሌ ግራፊክስ ዲዛይን የምትሰሩ ከሆነ በግራፊክስ ዲዛይን የምትሰሩትን ነገር ወስዳችሁ የምትፈልጉትን ሐሳብ የበለጠ ሊያሳምርላችሁ ይችላል፣ ወይም የበለጠ ያንን ያሰባችሁትን ሐሳብ ወደ መሬት ሊያወርድላችሁ ይችላል። እሱን ቱል ተጠቅማችሁ ስራዎች ሊሰሩ ትችላላችሁ እንጂ ሙሉ ለሙሉ ግን ያንን የክሬቲቭ ስራውን ሊሰራላችሁ አይችልም ማለት ነው። ስለዚህ በዚህ ዘመን ላይ በሰዎች መካከል ከፍተኛ የሆነ ልዩነት ሊፈጥር የሚችለው ክሬቲቪቲ ስኪል ነው። ወደ ሶስተኛው እንሂድ። ሶስተኛው በኤአይ ሊተካ የማይችለው ሂውመን ስኪል ኮሚኒኬሽን ስኪል ነው። የንግግር ጥበብ ወይም ደግሞ የመናገር ክህሎት፣ የመግባባት ክህሎት ልንለው እንችላለን። ኮሚኒኬሽን ስኪል እውቀታችሁንም ሐሳባችሁንም ወይም ልትሰሩ ያሰባችሁትን ሐሳብ ለሰዎች ማድረስ ካልቻላችሁ ድረስ ወይም አሳማኝ በሆነ መንገድ ለሰዎች ዴሊቨር ማድረግ ካልቻላችሁ ሰዎች ያላችሁን እውቀትም ይሁን ሐሳብ ሊገነዘቡላችሁ ወይም ሊረዷችሁ አይችሉም። ያ ማለት ከሰዎች ጋር ኮላቦሬት አድርጋችሁ እንዲሰሩ እስካልቻላችሁ ድረስ በስኬታችሁ ላይ ትልቅ የሆነ ኦብስታክል ይገጥማችኋል ማለት ነው። ምክንያቱም የእናንተን እውቀት፣ የእናንተን ታለንት፣ የእናንተን ክሬቲቪቲ የሚረዳላችሁ ማንም የለም። እናንተ አውጥታችሁ ከሰዎች ጋር ኮሚኒኬት አድርጋችሁ ተግባብታችሁ ከሰዎች ጋር ኮላቦሬት አድርጋችሁ መስራት እስካልቻላችሁ ድረስ ማለት ነው። ስለዚህ በዚህ ዘመን ላይ ኤአይ ሊተካቸው ከማይችላቸው ሂውመን ስኪል ወይም ደግሞ የሶፍት ስኪል ከምንላቸው ውስጥ ኮሚኒኬሽን ስኪል ነው። ከሰዎች ጋር የመግባባት፣ የማመን፣ የመተማመን እንዲሁም ደግሞ ሐሳባችሁን በግልጽ ለሰዎች የመናገርና ሰዎች እንዲረዷችሁ ሰፖርት እንዲያደርጓችሁና በስራችሁ ደግሞ ኮላብሬት አድርጋችሁ ከሰዎች ጋር በቡድን እንድትሰሩ ሐሳባችሁን ለሰዎች አድርሳችሁ እነዚያ ሰዎች በእናንተ ሐሳብ ተስማምተው ከእናንተ ጋር አብረው እንዲሰሩ ማድረግ ስትችሉ ያኔ የስኬታማነታችሁ ደረጃ በከፍተኛ ፍጥነት እያደገ ይመጣል ማለት ነው። ወደ አራተኛውና ወደ መጨረሻው ስንሄድ በዚህ ዘመን ላይ በኤአይ ሊተኩ የማይችሉ ስኪሎች ውስጥ ወይም ደግሞ ጠቃሚ ቲፕ የምሰጣችሁ ነገር ምንድነው? ዲጂታል ኢንተለጀንስ ነው። እንደምታውቁት በዚህ ዘመን ላይ የዲጂታል ኢንተለጀንስ ወይም የቴክኖሎጂ አጠቃቀማችን ብልህነት ያስፈልጋል፣ ወይም ዲጂታል ኢንተለጀንስ ሊኖረን ይገባል። ዘመኑ የዲጂታል ዘመን ነው፣ ወይም ደግሞ የቴክኖሎጂ ዘመን ነው። ሰው ማንኛውንም ስራ አሁን ላይ በስራችን ሊሆን ይችላል፣ በላይፋችን ሊሆን ይችላል፣ በማንኛውም የህይወታችን መስክ ውስጥ ዲጂታሊ ከ80% በላይ ህይወታችን እየተቆጣጠረው ይገኛል። ምንም አይነት ስራዎችን ስንሰራ፣ ምንም አይነት ግንኙነቶችን ስንፈጥር አሁን ዲጂታሊ ሆኗል፣ ኦንላይን ሆኗል። ስለዚህ አሁን ላይ የማህበራዊ ሚዲያ አጠቃቀማችን ኢንተለጀንስ በሆነ መንገድ በብልህነት እስካልመራ ነው ድረስ ቴክኖሎጂው እኛን ይጠቀመናል እንጂ እኛ እንጠቀመው ማለት ነው። ለምሳሌ ለረጅም ጊዜ ማህበራዊ ሚዲያ ላይ የምትቆዩ ከሆነ ከፌስቡክ ላይ ቲክታክ፣ ዩቲዩብ በጣም በርካታ ፕላትፎርሞች አሉና እነዛ ፕላትፎርሞች ለረጅም ጊዜ አቴንሽናችሁን ይዘው የሚያቆያችሁ ከሆነ እናንተ ስራችሁ ላይ ሞቲቬት እንዲያትሆኑ አእምሯችሁ እንዲዋለድና አንድ ነገር ላይ ፎከስ ማድረግ እንዳይችል ሊያግዳችሁም ሊከለክላችሁም ይችላል፣ ወይም እንደ ኦብስታክል ይሆንባችኋል። ስለዚህ የማህበራዊ ሚዲያ አጠቃቀማችሁን በብልህነት እስካልመራችሁ ድረስ በህይወታችሁ ላይ ትልቅ የሆነ ችግርና ምስቅልቅል ህይወት ሊፈጥርባችሁ ይችላል። ይሄ ደግሞ በማንኛውም የስራ መስክ ላይ ለረጅም ሰዓታት ማህበራዊ ሚዲያ ላይ በምትቆዩበት ሰዓት ስራዎች እያስጠሏችሁ ይሄዳሉ። ሰልች ነው የምትሆኑት፣ ብስጩ ነው የምትሆኑት። እንዲሁም ደግሞ ስራችሁን ፎከስ አድርጋችሁ መስራት አትችሉም ማለት ነው። አሁን ላይ የበርካታ ሰዎች ችግር እኔንም ጨምሮ የማህበራዊ ሚዲያ አጠቃቀማችን ትክክል ባለመሆኑ ነው። ለምሳሌ ሰዎች ለረጅም ሰዓት መጽሐፍ ማንበብ እየከበዳቸው ነው። መጽሐፎች መጨረስ እየከበደን ነው። ከዛ በተጨማሪም አንድን ስራ ሰርተን ስልካችንን አውጥተን የሆነ ነገር እናያለን። ምግብ ስንበላ ስልካችንን አውጥተን የማህበራዊ ሚዲያ ላይ ምን እየተካሄደ እንደሆነ ማየት መስማት እንፈልጋለን እና መቼ ስልካችንን ማንሳት መጠቀም እንዳለብን፣ መቼ ደግሞ አለመጠቀም እንዳለብን ታይማችንን ማኔጅ አድርገን ኮንትሮል አድርገን የቀኑ ማህበራዊ ሚዲያ ላይ ለረጅም ሰዓታት የምናሳልፍ ከሆነ የዲጂታል ኢንተለጀንሳችን በጣም ዝቅተኛ ነው ማለት ነው። ስለዚህ በዚህ ዘመን ላይ ሰክሰስፉል የምንላቸው ሰዎች ዲጂታል ኢንተለጀንስ ያላቸው ናቸው። ዲጂታሊ እንዴት አድርገው ስራቸውን መስራት እንዳለባቸው፣ መቼ ስልካቸውን ኮምፒውተራቸውን መጠቀም እንዳለባቸው የሚያውቁ ሰዎች ናቸው። ምክንያቱም ዘመኑ የዲስትራፕሽን ዘመን ነው። ኤቭሪበዲ ዲስትራክት ሆኗል። የሚይዘውን የሚጨበጠውን ያጣበት ጊዜ ነው።
በየሰዓቱ የሚያያቸው የሚመለከታቸው ነገሮች በጣም ስለበዙ የቱ ላይ ፎከስ ማድረግ እንዳለበት እየተቸገሩ ያሉበት ሁኔታ ስላለ የዲጂታል አጠቃቀማችሁን በብልህነት መምራት በዚህ ዘመን ላይ ስኬታማ ከሚያደርጓችሁ ቀዳሚ ስኪሎች ውስጥ አራተኛው ነው። የዛሬ ቪዲዮአችን ይሄን ይመስላል። በሌላ ጊዜ በሌላ ቪዲዮ እንገናኛለን። ከዛ በፊት ቻናሉን ሰብስክራይብ አድርጉ፣ ላይክ ሼር ማድረጋችሁን አትርሱ። ሐሳብና አስተያየት ካላችሁ ደግሞ ኮሜንት ቦክስ ላይ ጻፉልኝ፣ እመልሳለሁ። በሌላ ጊዜ በሌላ ቪዲዮ እንገናኝ። ሰላም።